ማይክሮሶፍት ኤክሴል ላይ ብዙ መረጃዎች ቢኖሯችሁ ለምሳሌ የአንድ ትምህርት ቤት መረጃ እንደምሳሌ ብንወስድ በዚህ ትምህርት ቤት ውስጥ የሚገኙ ተማሪዎችን በቀላሉ ሰርች አድርጎ ማግኘት የመጀመሪያ ቤት ስራችን ነው የሚሆነው። ተማሪዎቹን በቀላሉ ሰርች ለማድረግ ደግሞ ለምሳሌ ተማሪዎቹን የምዝገባ ቁጥር ወይም ደግሞ የአባታቸውን ስም ብቻ በመጠቀም ካልሆነም ደግሞ አይዲ ቁጥራቸውን ብቻ በማስገባት ሙሉ የተማሪዎቹን መረጃ ማየት ብንፈልግ የምንጠቀመው ኤች እና ቪ ሉክአፕ ፋንክሽኖችን ይሆናል። በዛሬው ቪዲዮ በቨርቲካልና ሆሪዞንታል ወይም በአግድምና በቋሚ እንዴት ነው ማይክሮሶፍት ኤክሴል ላይ መረጃዎችን ሰርች ማድረግ የምንችለው ከተጠቀሱት መረጃዎች ውስጥ አንዱን ብቻ በማስገባት ሙሉ መረጃ ማየት የምንችለው የሚለውን እጅግ በጣም ቀላል በሆነ መልኩ በምሳሌ ማሳያችሁ ነው የሚሆነው። ያላችሁት ደግሞ ዲሜክስ ኮምፒውተር ላይ ነው። ከዚህ በፊት እንዳወራነው ማይክሮሶፍት ኤክሴል ላይ ከ450 በላይ ፈንክሽኖች አሉ። አብዛኞቹ ፈንክሽኖች አንጠቀምባቸውም፣ ምክንያቱም እኛ ልንሰራው ከምንፈልገው ስራ ውጭ የሆኑ ፈንክሽኖች አሉ። ለምሳሌ ፋይናንስ ውስጥ የሌለ ሰው ፋይናንሻል ፈንክሽኖችን የመጠቀም እድሉ በጣም አነስተኛ ነው። በተጨማሪም ደግሞ ኢንጂነሪንግ ውስጥ የሌለ ሰው የኢንጂነሪንግ ፈንክሽኖችን የመጠቀም እድሉ በጣም አነስተኛ ነው። ስለዚህ ኤክሴል ላይ ጠቅላላ አድርገን ልንጠቀምባቸው የምንችሉ ፈንክሽኖች ቢበዛ ከ50 አይበልጡ። ከነዚህ ውስጥ ደግሞ የቅንጦት የሚመስለው ግን ደግሞ በጣም ሊጠቅማቸው የሚችለው ፈንክሽን ውስጥ አንዱ ቪሉክአፕ ነው። ቪሉክአፕን ስታነሱ ደግሞ በተመሳሳይ እሱን የሚመስል ኤች ሉክአፕ የሚባል ፈንክሽን አለ። በዛሬው ቪዲዮአችን ስለ ሉክአፕ አይነቶች ነው የምናየው፣ ቪሉክአፕ እና ኤች ሉክአፕ። አራት አይነት የሉክአፕ አይነቶች አሉ። ከነዚህ ውስጥ ብዙ ጊዜ የምጠቀምባቸው የመጀመሪያዎቹ ሶስቱ ነው። ከሶስቱ ደግሞ ሉክአፕ የሚባለው በጣም ብዙ ውስንነቶች አሉበት። ስለዚህ እንድትጠቀሙ የምመክረው ሁለቱን ይሆናል። ከሁለቱ ደግሞ ብዙ ጊዜ የምንጠቀምበት ቪሉክአፕ የሚባለው ነው። በዛሬው ቪዲዮአችን ቪሉክአፕን ሰፋ አድርገን እናያለን። ለኤች ሉክአፕ ደግሞ አንድ ምሳሌ ያሳያችኋል። በመጀመሪያ ግን የሉክአፕ ጥቅሙ ምንድነው ካላችሁኝ፣ ለምሳሌ እዚህ ላይ የምታዩት የአንድ የሽያጭ ሪፖርት ነው። እዚህ የሽያጭ ሪፖርት ውስጥ የሽያጭ ቁጥሩን ወይም ተራ ቁጥሩን በማስገባት ብቻ የምንፈልጋቸውን በተመሳሳይ ያሉትን ሮዎች ማየት እንችላለን። ለምሳሌ ኢፒ 0015 የሚባለው ሽያጭ ማን እንደሆነ ማየት ከፈለጋችሁ የሚጠበቅባችሁ ኢፒ 0015 የሚለውን እዚህ ላይ መጻፍ ብቻ ነው። በጎን በኩል የመረጣችሁት ሴል ላይ ኢፒ 0015ን ማን እንደገዛው ስሙን ማየት ትችላላችሁ። ወይም በኢፒ 0015 የሽያጭ ቁጥር ውስጥ የተሸጠውን ጠቅላላ ዋጋ እዚህ ላይ ያለውን 200 ብር ማየት ትችላላችሁ። ይሄ እናንተ ምርጫ ነው። ከፈለጋችሁ ደግሞ ኢፒ 0015 በምናስገባበት ጊዜ በጎን በኩል ያሉትን ሙሉ መረጃዎች እንዲያሳያችሁ ማድረግ ትችላላችሁ። ይሄ እንግዲህ በሌላ አባባል ሰርች ማድረግ ማለት ነው። በጣም ለብዙ ነገር ነው የሚጠቅማችሁ። ለምሳሌ መስሪያ ቤት ላይ ካላችሁ የሰራተኛውን የምዝገባ ቁጥር ወይም የሰራተኛውን ስም በምታስገቡበት ጊዜ የሰራተኛውን የባንክ ቁጥር ይነግራችኋል፣ ወይም ደግሞ የሰራተኛውን ደሞዝ ይነግራችኋል። ካልሆነም ደግሞ ሌሎች ስለ ሰራተኛ የምትፈልጓቸው መረጃዎች በቀላሉ ይነግራችኋል። ቪሉክአፕን ከኤች ሉክአፕ የሚለየው ነገር ደግሞ ቪሉክአፕ ከሆነ ቨርቲካሊ ነው ሰርች የሚያደርገው፣ ኤች ሉክአፕ ሲሆን ደግሞ ሆሪዞንታሊ ሰርች ያደርጋል። ይህንን በምሳሌ ላሳያችሁ። ጥያቄውን ከመጀመራችን በፊት ግን እዚህ ላይ ያለውን ስም ማስተካከል አለብን። ምክንያቱም ኤክሴል ላይ ኢፒ 001 የሚለውን እንደ ነምበር ስለማይወስድልን ኢፒ 1 ኢፒ 2 ወደሚል መቀየር አለብን። ይህን ስናደርግ ግን እያንዳንዱ እዚህ ላይ ያሉትን ቁጥሮች እንደዚህ በማጥፋት ኢፒ 1 ኢፒ 2 እያልን እያንዳንዱ መቀየር አይጠበቅብንም። ምክንያቱ ደግሞ ኤክሴል አውቶማቲካሊ ሳምፕል ከሰጣችሁት መስራት የምትፈልጉትን ነገር በራሱ ነው የሚሰራላችሁ። ለምሳሌ አንድ ቁጥር ወደታች ወርዳለሁ፣ ሁለት ቁጥሮች ብሰጠው በእርግጠኝነት ሁላችሁም እንደምትመልሱት እዚህ ላይ ሊገባ የሚችለው ቁጥር 3 ነው፣ 4 ነው፣ እዚህኛው ላይ 5 ነው። ይህንን ኤክሴል ገና ሳትነግሩት ያውቀዋል። ነገር ግን ኤክሴል እንደዚህ አይነት ጥያቄዎችን እንዲሰራላችሁ ቢያንስ ሁለት ሳምፕሎችን መስጠት አለባችሁ። ሁለቱ ሳምፕሎችን ሰሌክት አደርጋለሁ፣ 1 እና 2። ከዚህ በኋላ ያለውን ራስ ጨርስልኝ ይለዋለሁ። በመቀጠል አውቶፊልን በመያዝ ወደታች ብስብ አውቶማቲካሊ የምፈልገውን በዚህ መሰረት ጨርስልኛል። እናንተ የምትፈልጉት ደግሞ ለምሳሌ የመጀመሪያው ቦታ ላይ በመሄድ 1 3 በመቀጠል 5 ጎዶሎ ቁጥሮችን ነው መስራት የምፈልገው። ሁለት ሳምፕል ከሰጠሁት ኤክሴል አውቶማቲካሊ ስለሚያውቀው ሰሌክት አደርጋለሁ። አውቶፊል በመያዝ ወደታች ብስብ ኤክሴል በሙሉ ጎዶሎ ቁጥሮችን እስከ ሳውኩለት ድረስ ይጨርስልኛል። ከዚህ በተጨማሪ በጣም ብዙ ነገሮችን መስራት ትችላላችሁ። ለምሳሌ ሰንደይ እሁድ ነው። ኤክሴል ቀኖችን የመረዳት አቅም ስላለው ሰንደይን ከጻፋችሁ በኋላ ወደታችን በምትፈልጉት መጠን ብትጎትቱ ሳምንቱን ቀናት በምታዩት መሰረት ይጽፍላችኋል። በተጨማሪም ጃንዋሪ ብላችሁ ብትጽፉ ጃንዋሪም እንደዚህ የወራት ስም ስለሆነ ወደታች ብትጎትቱ እያንዳንዱ ወሮች በምታዩት መሰረት አውቶማቲካሊ ፊል ያደርግላችኋል። ይህን ምሳሌ በመጠቀም እዚህ ላይ እንደምታዩት ኢፒ 1 እና ኢፒ 2 የሚል ሁለት ሳምፕሎች ሰጠሁት። ከዚህ በኋላ ኢፒ 3 ኢፒ 4 እያለ እንደሚቀጥል ኤክሴል ያውቃል። ስለዚህ ሁለቱን ሴሌክት በማድረግ አውቶፊልን በመያዝ ወደታች እስከ መጨረሻው ጎትትለታለሁ። መጨረሻ ላይ ሲደርስ ለቀዋለሁ። አውቶማቲካሊ ሁሉም ነገር ያስተካክለዋል። ከዚህ በኋላ ጥያቄያችንን መስራት እንችላለን። እኩል ይሆናል ቪ
ሉክአፕ ታብን በመንካት አስገባዋለሁ። በመጀመሪያ የምሰራው ሉክአፕ ቫልዩ ነው። አሁን መስራት የፈለግኩት ምንድነው እዚህ ላይ ያሉ መረጃዎች ለምሳሌ ኢፒ6 የሚል ጽሑፍ ሳስገባለት ናትናኤል ይመር የሚል ስሙን እንዲያሳየኝ የፈለግኩ ወይም ደግሞ ኢፒ13 የሚል ሳስገባ ቅድስት በላይ የሚል የገዢዎችን ስም እንዲያሳየኝ የፈለግኩ። አሁን ለምሳሌ የመጀመሪያው እንደምታዩት ቪሉክአፕን ካስገባ በኋላ ሉክአፕ ቫልዩ የሚለው በርቷል። መጀመሪያ መስራት ያለብኝ የበራውን ስለሆነ ሉክአፕ ቫልዩ ማለት እንዲያይላችሁ ወይም ሰርች እንዲያደርግላችሁ የምትጠቀሙት ቫልዩ የትኛው ነው የሚላል። ለምሳሌ እኔ ተራ ቁጥራቸውን ሳስገባ ስለሆነ ስማቸው እንዲታይ የምፈልገው መረጃው እንዲታይ የሚያደርገው ቫልዩ ተራ ቁጥራቸው ነው ማለት ነው። ስለዚህ ተራ ቁጥር ላይ ማንኛውን ነው ማየት የምትፈልገው? ለምሳሌ የኢፒ13 መረጃ ነው ማየት የምፈልገው። ስለዚህ ኢፒ13 በማለት ጽፋለሁ። ነገር ግን ኤክሴል ላይ ሁልጊዜም ቢሆን ጽሁፎች ከሆነ የሚጻፉት ማለትም ካልኩሌሽኖች ካልሆኑ በደብል ኮቴሽን ውስጥ መቀመጥ አለባቸው። ስለዚህ ወደ ኋላ መለሳለሁ። ደብል ኮቴሽን፣ መጨረሻም ላይ ደብል ኮቴሽን። አሁን ሉክአፕ ቫልዩን ጨርሻለሁ። ሁለተኛ የምሰራው ቴብል አሬይ ነው። ነገር ግን ቴብል አሬይ አልበራም። ስለዚህ ኮማ ባደርገው ወደ ቴብል አሬይ ያልፍልኛል። ቴብል አሬይ የምንለው ደግሞ ከስሙ መረዳት እንደምትችሉት ሙሉ ቴብሉን ሰሌክት ማድረግ ነው። እዚህ ላይ ማየት እንደምትፈልጉት መልስ ሰሌክት የምናደርገው ይለያያል። ነገር ግን እንደ ኢንትሮዳክሽን ስለሆነ እያየን ያለ ነው። ሁልጊዜም ቢሆን ሰርች ከምታደርጉበት መረጃ ጀምራችሁ ሁሉንም ሰሌክት ማድረግ ትችላላችሁ። ለምሳሌ ተራ ቁጥሩን ሳስገባ ስለሆነ ሰርች እንዲያደርግልኝ የምፈልገው ከተራ ቁጥር ጀምሮ እስከ ቴብላችሁ መጨረሻ ድረስ ያለውን በዚህ መሰረት ሰሌክት አድርጋላችሁ። በመቀጠል ደግሞ መስራት የምፈልገው ኮሎመን ኢንዴክስ ነምበር ነው። አሁንም ኮማ በማድረግ ወደ ኮሎመን አልፋለሁ። ኮሎመን ኢንዴክስ ነምበር ማለት ደግሞ የኮሎመኑ ቁጥር ስንተኛ ላይ ያለው ነው ማየት የምትፈልገው ነው። ማየት የምትፈልጉት የተሸጠበትን ቀን ከሆነ መቁጠር የምትጀምሩት ከተራ ቁጥር ነው። ምክንያቱም ቴብል ብለን የምንጠራው በዚህ ሰዓት ኤ ከምንለው ከዚህኛው ክፍል ሳይሆን እዚህ ቅድም ሰሌክት ካደረግነው ጀምሮ ስለሆነ 1 2 3 4 ብላችሁ ነው የምትጽፉት። ወይም አራተኛ ኮሎመን ላይ ያለውን ማየት ፈልጋለሁ ትላላችሁ። በዚህ ጊዜ ግን እኔ ማየት የምፈልገው ሁለተኛው ኮሎመን ወይም የገዢውን መረጃ ስለሆነ ከዚህ ጀምሮ ቆጥራለሁ 1 2። ስለዚህ ሁለተኛውን ኮሎመን አሳየኝ። በመቀጠል ኮማ ወደ መጨረሻው አልፋለሁ። መጨረሻው ደግሞ ትሩና ፎልስ የሚሉ ሁለት አማራጮች ይመጣሉ። ትሩ የምንለው አፕሮክሲሜት ማቹን ሲሆን ፎልስ የምንለው ደግሞ ኤግዛክት ማች ነው። ሰርች አድርጎ እንዲነገረኝ የምፈልገው በኢፒ13 ስር የሚገኙትን መረጃዎች። ነገር ግን ኢፒ13 የሚባል መረጃ ባይኖር ምንድነው የሚያደርገው? ኤክሴል ከኢፒ13 ተቀራራቢ የሆነ ቁጥር ይፈልጋል። ለምሳሌ ኢፒ12 የሚባል ካለ የኢፒ12 መረጃ እዚህ ላይ ያሳያቸዋል። እሱ ምን ይባላል? አፕሮክሲሜት ማች ይባላል። ሁለተኛው ደግሞ ኤግዛክት ማች የምንለው ወይም ፎልስ የምንለው ደግሞ ተመሳሳዩን መረጃ እስካላገኘ ድረስ ምንም አይነት መረጃ አያሳያችሁም ማለት ነው። እኔ የምፈልገው የኢፒ13 ትክክለኛ መረጃ ከሌለ ባዶ እንዲያደርገው ነው እንጂ እዛው አካባቢ ያሉት መረጃዎች እንዲያሳየኝ ስለማልፈልግ ፎልስ እለዋለሁ። ወይም ደግሞ ወደ ታች ሄዳችሁ ፎልስ የሚለው ላይ ደብል ክሊክ ማድረግ ትችላላችሁ። በመቀጠል ደብል ኮቴሽኑን እዘጋለሁ። በመጨረሻም ኢንተር አደርጋለሁ። ቅድስት በላይ የሚል ስም ያሳየኛል። አሁን መረጃችን ላይ ወደ ታች በመውረድ ኢፒ13 ብናየው በምታዩት መሰረት ቅድስት በላይ ይላል። ቅድስት በላይ ያለችበት ሰፈር ከሆነ ደግሞ የምትፈልጉት አንደኛው፣ ሁለተኛው፣ ሶስተኛው ኮሎመን ላይ ነው ሰፈሮቹ የሚገኙት። ስለዚህ ደብል ክሊክ በማድረግ ገባለሁ። 2 የሚለውን 3 ባደርገው ቅድስት በላይ የምትገኝበት አድራሻ ቄራ እንደሆነ ይነግረኛል። የምትፈልጉት ደግሞ የቅድስት በላይን ሳይሆን የምትፈልጉት የኢፒ8ን መረጃ ከሆነ ኢፒ13 የሚለውን በማጥፋት ኢፒ8 በማድረግ ኢንተር ብለው የኢፒ8 ሰፈር በዚህ መሰረት ይታያል። ቦሌ እንደሆነ ይነግረኛል። እዚህ ላይ የሰራነው ምሳሌ አንዱ ችግሩ ግን ምንድነው? እያንዳንዱን መረጃዎች ማስገባት ስንፈልግ የግድ የሰራነው ፋንክሽን ውስጥ በመምጣት እያንዳንዱን ቁጥር መቀየር አለብን። አሁን የማሳያችሁ መንገድ ደግሞ ይሄኛውን ችግራችሁን ሊቀርፍ የሚችልና ብዙዎቻችሁ ልትጠቀሙበት የምትችሉትን አንድ በጣም ቀላል የሆነ መንገድ ነው። ይሄን ለማድረግ እስካሁን የሰራኋቸውን አጠፋቸዋለሁ። ክሊር ፎርማት መርጅ ያደረኩትንም አጠፋዋለሁ በተመሳሳይ። አሁን የምፈልገው እዚህ ላይ C1 ላይ የማስገባው ተራ ቁጥር የምፈልገው መረጃ እዚህ ላይ እንዲያሳየኝ ነው የምፈልገው። ስለዚህ እዚህ ላይ በመምጣት ፋንክሽን ውስጥ ኢፒ1ን አሳየኝ ሳይሆን ምለው ክሊክ በማድረግ ኢፒ1 የሚል በመጻፍ ብቻ ሙሉ መረጃውን እዚህ ላይ ማየት ይችላል። ይሄን ለማድረግ በጣም ቀላል የሆነ መንገድ ላሳያለሁ። እዚህ ላይ ክሊክ አደርጋለሁ። እኩል ይሆናል ቪ ሉክአፕ አስገባዋለሁ። አሁን ደግሞ በኢንሰርት ፋንክሽን እንስራ። ኢንሰርት ፋንክሽን አስገባለሁ። የመጀመሪያው የምንሰራው ሉክአፕ ቫልዩ ነው፣ ወይ ማየት የምትፈልገው የትኛውን ነው? እኔ ማየት የምፈልገው እዚህ ላይ የሚጻፈውን ቁጥር ነው። ቅድም ያደረግነው ምንድን ነበር? ኢፒ13ን አሳየኝ ነበር። አሁን ግን እዚህ ላይ ወይም ደግሞ C1 ላይ የሚጻፈውን አሳየኝ እንለዋለን። በመቀጠል ቴብል አሬይ የትኛው ቴብል ውስጥ ነው እንዲያሳይ የምትፈልገው? ከመጀመሪያው ጀምሮ ሰሌክት አደርገዋለሁ ሙሉ ቴብሉን በዚህ መሰረት። በመቀጠል ሶስተኛው ሮ ላይ ኮሎመን ኢንዴክስ ነበሩ የትኛውን ወይም እንዳሳየው እዚህ ቦታ ላይ እንዲቀመጥ የምትፈልገው የትኛውን ኮሎመን ነው? ከዚህ ጀምሮ ስለሆነ የምንቆጥረው 1 2 ሁለተኛውን ኮሎመን ነው እዚህ ጋር ጽፍለታለሁ። በመጨረሻም
ክሊክ በማድረግ ኤግዛክት ማቹን ነው ወይስ አፕሮክሲሜት ማቹን ነው ማየት የምትፈልገው? ተመሳሳዩን ነው ወይስ እዛው አካባቢ ያለው መረጃ ላሳይህ ነው የሚለኝ። እኔ ተመሳሳዩን ስለሆነ የምፈልገው ፎልስ ማለት እችላለሁ። ፎልስ እና ትሩ ለማለት 0 እና 1ን መጠቀም ትችላላችሁ። እሱን በሌላ ምሳሌ ብናየው ነው። በመጨረሻም ኦኬ ላለው በምታዩት መሰረት በለጠ ፍቃዱ ነው ኢፒ 1 ላይ ያለው። ኢፒ 8 ወይም ኢፒ 5 በማለት ኢንተር ብለው አውቶማቲካሊ ነቢያት ነጋ የሚባል ሰው እንደሆነ በምታዩት መሰረት ይነግረኛል። ስለዚህ እዚህ ላይ የምንጽፈውን ማንኛውንም መረጃ እዚህ ላይ ያሳያችኋል። አሁን እዚህ ላይ ምንድነው የማደርገው? ኢፒ 5 የሚለውን ሳስገባ ነቢያት ነጋ እዚህ ላይ ሰፈሩ ፒያሳ ነው፣ የገዛበት ቀን ይሄ ነው፣ የገዛው ዕቃ ኤርፎን ነው ወይም ሞባይል ነው፣ ብዛቱ ይሄን ያህል ነው፣ የገዛው ጠቅላላ ገንዘብ ይሄ ነው ብሎ ሙሉን እንዲነግረኝ ነው የምፈልገው። ይሄን ለማድረግ ውበት እንዲኖረው እዚህ ላይ ፎርማቲንጉን ትንሽ ልስራለት። በጣም ጥሩ። ከዚህ በኋላ ያለውን ሁላችሁም በራሳችሁ መስራት ትችላላችሁ ፕራክቲስ እንድታደርጉት። ነገር ግን ቀላሉ መንገድ እዚህ ላይ ያለውን ፈንክሽን ሰሌክት በማድረግ ኮፒ E1 ላይ ፔስት። እዚህ ውስጥ መቀየር የምፈልገው ሶስተኛውን ኮሎመን እንዲያሳይ ብቻ ስለሆነ 2 የምትለውን 3 አደርጋለሁ። ምክንያቱም እዚህ ቦታ ላይ ማየት የምፈልገው አድራሻውን። መቀጠል ኢንተር። እንደምታዩት አቃቂ ይላል። እዚህም ላይ መጣለው ፎርሙላ ባር ላይ ፔስት። እዚህ ላይ ደግሞ ማየት የምፈልገው 4ኛውን ኮሎመን ነው። ኢንተር። በዚህ ጊዜ አይተን የማናቀው አንድ ችግር ገጥሞናል። ይሄ ምንድነው? ማስቀመጥ የነበረበት እዚህ ውስጥ ያሉትን ቀኖች ሲሆን እዚህ ላይ ያስቀመጠው ግን በቁጥር ነው። እንደዚህ አይነት ነገር ሲፈጠር ኤክሴል ላይ እዚህ ላይ ያሉትን ቁጥሮች እንደ ዴት ሳይሆን እንደ ነምበር ወይም እንደ ቁጥር ነው የተረዳቸው። ይህንን አንድ ምሳሌ ላሳያችሁ። ለምሳሌ እዚህ ላይ በመምጣት ወር 3 ቀን 8 2025 በሚል ኢንተር ብናደርግ ኤክሴል አውቶማቲካሊ ከላይ እንደምታዩት ሆም ታብ ላይ ዴት እንደሆነ በራሱ ያውቀዋል። ነገር ግን እዚህ ላይ የምታዩትን ቁጥር ዴት ሳይሆን ነምበር ነው ተሳስተሃል በማለት ነምበሩ ላይ ክሊክ ባደርግለት አውቶማቲካሊ ወደ ነምበር ወይም ወደ ቁጥር ይቀይረዋል። እዚህም ላይ የተፈጠረው ይሄ ነው። እዚህ ላይ የገባው ቁጥር ለኤክሴል ቀን ሳይሆን ቁጥር ነው የመሰለው። ለዛ ነው እዚህ ሴል ላይ ያለው መረጃ ወደ ቁጥር የቀየረው። እኛ ሴሉ ላይ ክሊክ በማድረግ ነምበር ፎርማት አሮዋ ላይ ክሊክ በማድረግ እዚህ ላይ ያለው መረጃ ቁጥር ሳይሆን ቀን ነው እንለዋለን። እሱን ለማድረግ ደግሞ ሾርት ዴት የሚለውን ክሊክ ባደርግ አውቶማቲካሊ ወደ ነበረበት ይመልሰዋል። በመቀጠል አሁንም ኮፒ አደርጋለሁ። ጂ ላይ ሄዳለሁ። G1 ላይ ራይት ክሊክ ፔስት። እዚህ ላይ ደግሞ ማየት የምፈልገው 5ኛውን ስለሆነ 4 የምትለውን አጠፋለሁ። 5 ኢንተር። እዚህም ላይ እመጣለሁ። ራይት ክሊክ ፔስት 6 ኢንተር። በመጨረሻም ራይት ክሊክ ፔስት 7 ኢንተር። አሁን ለምሳሌ ማየት የፈለግነው ኢፒ2 ላይ ያለው መረጃ ነው ወይም እዚህ ላይ ያለውን ሙሉ መረጃ ከሆነ በቀላሉ እዚህ ላይ መታችሁ ክሊክ 5 የነበረውን 2 በማድረግ የኢፒ2 መረጃ አሳየኝ። ኢንተር። ተስፋዬ በሪሁን አቃቂ ቀኑን በምታዩት መሰረት ትክክል ነው። የገዛው ሞባይል ነው። ብዛት 5 ነው። ጠቅላላ የገዛው ዋጋ ደግሞ ይሄን ይመስላል። በዚህ መሰረት እዚህ ላይ ያለውን ቁጥር በመቀየር ብቻ የምትፈልጉትን መረጃ አውቶማቲካሊ ማየት ትችላላችሁ። እንግዲህ ቪሉካፕን ተጠቅማችሁ ምን ያህል ፓወርፉል ነገር መስራት እንደምትችሉ የገባችሁ ይመስለኛል። ምናልባት ብዙ ፕሮጀክቶች ሲኖሯችሁና ኤክሴልን ብዙ ስትጠቀሙ ያን ጊዜ ነው በጣም አጋዥ የሆነ ፈንክሽን እንደሆነ ልትረዱ የምትችሉት። ሌላኛው ሉካፕ ነው። ይህን በጣም ፈጠን በማለት እናየዋለን። አሁን ምንድን ማድረግ እንፈልገው? እዚህ ቦታ ላይ ሉካፕን ነው መስራት እንፈልገው። ስለዚህ እኩል ይሆናል ሉካፕ ደብል ክሊክ። ተመሳሳይ ነው። ሉካፕ ቫሊው ማየት የምትፈልገው ማንኛውን ነው። ደብል ኮቴሽን ማየት የምፈልገው ኬብል ነው። ደብል ኮቴሽኑን እዘጋለሁ። ኮማ ቴብል አሬ የትኛው ነው? ቴብል አሬ ሙሉ ቴብሉን ሰሌክት አደርጋለሁ። በመቀጠል ኮማ ሮው ኢንዴክስ ነምበር ወይም ማየት የምትፈልገው የሮ ነምበር ስንት ነው። ሰሌክት ካረኩት ቴብል ከላይ ነው የሚጀምረው። ስለዚህ 1 2 3 4 5 6 7 8 8ኛው ወይም ድምሩን ነው ማየት የምፈልገው። ስለዚህ 8 በማለት ጽፋለሁ። ኮማ ኤግዛክት ማች ነው አፕሮክሲሜት ነው የሚለኝ። ኤግዛክት ማች ወይም ፎልስን ሰሌክት አደርጋለሁ። ብራኬቱን እዘጋለሁ። ኢንተር። ስለዚህ የኬብል ጠቅላላ ድምሩ 21064 ብር እንደሆነ እዚህ ላይ ይነግረኛል ማለት ነው። ስለዚህ ቪሉካፕንም ሉካፕንም በዚህ መሰረት ማየት ትችላላችሁ። በጣም ረዘም ያለ ቱቶሪያል ነው በዛሬ ቪዲዮአችን ለማየት የሞከርነው። ለብዙ ነገር ስለሚጠቅማችሁ ብዙ ምሳሌዎችን ነው በዛሬ ቱቶሪያል የሰጠሁት። በቀጣይ ቪዲዮ ደግሞ ስለ ዴት እና ቴክስት ፋንክሽኖች የምናይ ይሆናል። ዚዙ ድሜክስ ነበርኩ። ባባይ